ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳው በጋሻው ነኝ። አብራችሁን ቆዩ። የማህበረሰቡን የፍትህ እጦት ለመመለስ የሚያስችሉ ተግባራትን እያከናወነ መሆኑ የአማራ ክልል ፍትህ ቢሮ አስታውቋል። ቢሮው ከ120 በላይ አዳዲስ የአቃቢ ህግ ባለሙያዎችን በማሰልጠን በአዲስ ወደ ስራ ማስገባቱም የዚሁ ተግባር ውጤት መሆኑ ተመላክቷል። ብናይርሳው ተጨማሪ አለው። በሀገሪቱ ባሉ የተለያዩ የመንግስት ከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ለ5 ዓመታት ያህል ውስብስብ የሆነውን የህግ ትምህርት ተምረው አጠናቀዋል። ብሎም እነዚህ አዲስ ምሩቃን አቃቢ ህጋን የዩኒቨርሲቲ ትምህርታቸውን ባጠናቀቁ ማግስት በአማራ የህግ ማሰልጠኛ ኢንስቲትዩትም ለወራቶች የተለያዩ ስልጠናዎችን ሲወስዱ ቆይተዋል። ከዚህ ሁሉ በኋላ ደግሞ የአማራ ክልል ፍትህ ቢሮ በሚመድባቸው የክልሉ የተለያዩ አካባቢዎች ስራቸውን በውጤታማነት ይፈጽሙ ዘንድ የተቋሙን ዓላማ፣ ተልዕኮዎችና አሰራሮችን እንዲሁም የህዝቡን የፍትህ ፍላጎት ያውቁ ዘንድ የ2 ቀን ስልጠናዎች ተሰጥቷቸዋል። አቶ ብርሃኑ ጎሽም የአማራ ክልል ፍትህ ቢሮ ኃላፊ አዲስ አቃቢ ህጎች ናቸው ወደ ፍትህ ቢሮ መዋቅር ወደ ነባሮቹ አቃቢ ህጎች እየተቀላቀሉ ነው ያሉት። እነኚህ አቃቢ ህጎች ወደ ነባሩ አቃቢ ህግ ሲቀላቀሉ መጀመሪያ የተቋሙን ዓላማ፣ የተቋሙን ተልዕኮ፣ የተቋሙን እቅዶች፣ ተቋሙ ውስጥ ያለ አቃቢ ህግ ምን አይነት ስነ ምግባር ሊኖረው ይገባል፣ የአማራ ክልል ማህበረሰብ በፍትህ ስርዓቱ ላይ ያለው ፍላጎት ምንድነው፣ የአማራ ክልል የፍትህ ስርዓት አሁን ያለበት ነባራዊ ሁኔታ ምንድነው የሚሉትን አውቀው መግባት ይጠበቅባቸዋል። ዝም ብለው ሄደው ቢቀላቀሉ የተቋሙን እቅድ የተቋሙን አጠቃላይ እንቅስቃሴ ባህሪ ሳያውቁ ዝም ብለው ወደ ስራ ብታስገባቸው ለመስራት ትንሽ ይቸገራሉ፣ ግራም ይጋባሉ። ቢሮ ኃላፊው አቶ ብርሃኑ ጎሽም በተለየ ሁኔታ ለዝግጅት ክፍላችን እንደሰጡን ማብራሪያ ከሆነ እነዚህ በአዲስ ወደ ተቋሙ የተቀላቀሉ 129 አቃቢ ህጋያን የፍትህ አካላትን ቅንጅታዊ ስራዎችን በማወቅ የክልሉ መንግስትና ህዝቡ ከቢሮው የሚፈልገውን አገልግሎት ያሳኩ ዘንድ ያለመ ስልጠና የተሰጣቸው ስለመሆኑ ገልጸውልናል። የኛ ፍትህ ቢሮ በወንጀል የፍትህ አስተዳደሩ የህግ የበላይነትን በማረጋገጥ የመንግስትንና የህዝብን ደህንነት የመጠበቅ ኃላፊነት አለበት። የፍትሐ ብሔር ዘርፍ ደግሞ የመንግስትንና የህዝብን መብቶችና ጥቅሞች ማስጠበቅ አለበት። በዋናነት ደግሞ ከፖሊስ ጋር፣ ከፍርድ ቤት ጋር፣ ከማረሚያ ቤት ጋር፣ ከመንግስት ጋር፣ ከህዝብ ጋር ተቀናይቶ መስራት አለበት። ቅንጅታዊ አሰራር ምንድነው? ሲገቡ ከፖሊስ ጋር እንዴት ተቀናይተው መስራት መቻል አለባቸው። ሲገቡ ከፍርድ ቤት ጋር እንዴት ተቀናይተው መስራት አለባቸው። ማህበረሰቡ ጋር እንዴት መድረስ አለበት። ማህበረሰቡ ምንድነው የሚፈልገው ከፍትህ ቢሮ፣ ፍትህ ቢሮ እንዴት አድርጎ ማገልገል አለበት የሚለውን ቀድሞ በደንብ ማወቅ መቻል አለባቸው። የተቋሙ አገልግሎት አሰጣጥ ምን ይመስላል፣ ከየት ወደ የት ሄደው ነው አገልግሎት መስጠት ያለባቸው የሚለውን ሳያውቁ ከገቡ ሄደው ቁጭ ነው የሚሉት። ስለዚህ ዋናው ዓላማችን የአገልግሎት አሰጣጣችን እቅዳችንን ማሳወቅ፣ የክልሉን ፍላጎት የክልሉ መንግስት ከፍትህ ቢሮ የሚፈልገውን ነገር ማሳወቅና ማስረዳት፣ ያንን አውቀው ገብተው በሚፈልገው ልክ እንዲሰሩ ማድረግ አንዱ ዓላማችን ነው። አቃቢ ህግ ሆኖ መስራት ማህበረሰቡን ዝቅ ብሎ ማገልገል ነው የሚሉት አቶ ብርሃኑ ጎሽም የአቃቢ ህግ ያን አገልግሎት አሰጣጥም በዚያው ልክ ሊሆን እንደሚገባም በመግለጽ የፖሊስን አገልግሎት አሰጣጥን በአስረጅነት ተጠቅመዋል። አቃቢ ህግ ሆኖ ሲመጣ እንዳገለግል ነው እንጂ የሚመጣው ቢሮ ቁጭ ብሎ ማህበረሰቡን እንዲያገለግል ከማህበረሰቡ በላይ ሆኖ ራሱን ኮፍሶ እንዲቀመጥ አንፈልግ። ዝቅ ብሎ ማገልገልን እንዲያውቅ እንፈልጋለን። ይህን ማሰብ መቻል አለበት። አገልጋይ ፖሊስ እኮ መሳሪያውን አንግቶ ወደ ሞት ቦታ የሚሄደው እየሞተ የሚሰራው የፖሊስነት ባህሪ አውቆ ነው። ፖሊስነት እስከ ሞት እንደሚያደርስ አውቆ ነው የገባው። ሞት መኖሩን ባይነገረው ጊዜ ፖሊስ ሄዶ ወደ ሞት ቦታ ሄድ ብትለው አይሄድም። ስለዚህ የኛም አገልግሎት የአቃቢ ህግም አገልግሎት እስከታች ሄዶ ማህበረሰቡን ገጠሯ ድረስ ቤቱ ድረስ ሄዶ ማገልገል ያለበት ስለመሆኑ በደንብ አመለካከቱ መቀረጽ መቻል አለበት። በፍትህ ስርዓቱ ላይ የሚታዩ የስነ ምግባር ችግሮችን ለመቅረፍ ቢሮው ትኩረት ሰጥቶ እየሰራ መሆኑን የገለጹት ኃላፊው ይህንንም ለመፈጸም ለአዲሶቹ አቃቢ ህጎች እየተሰጠ ያለው ስልጠና በጉዳዩ ዙሪያ ትኩረት ማድረጉንም አሳውቀዋል። አሁን በፍትህ ስርዓት ውስጥ እየረበሸን እየበጠበጠን ያለው የስነ ምግባር ችግር ነው። የስንፍና አለ፣ የታታሪነት ችግር አለ፣ የሙስና የምንለው አለ፣ እጅ መንሻ የምንለው አለ።
እሱኛ ቀይ መስመር ብለን ከያዝናቸው እንደ ፖሊስ ኮሚሽን አንዱ ሌብነት ነው፣ ብልሹ አሰራር ነው። ስለዚህ እዛ ሲገቡ ስነ ምግባራቸው ምን መሆን አለበት? አንዳንድ ስነ ምግባርን የሚያበላሹ ሰዎች አሉ። እንዴት አድርገው እንደሚቀበሏቸው አስቀድመው ከመልካሙ ስራ ወደ በተበላሸው አሰራር ጎትተው የሚያስገቧቸው አሰራሮችና ሂደቶች ስላሉ እነሱን ከወዲሁ አውቀው ወደዛ እንዲገቡ የማድረግ ነው። ፍትህ ቢሮው ከጸጥታ ተቋማት ጋር በሚሰራው ቅንጅታዊ ስራዎች ውጤታማ ስራዎች እየተሰሩ ነው ሲሉም አቶ ብርሃኑ ጎሽም አክለዋል። ፖሊስ አለ፣ ከኋላ ምርመራ የሚያጣራ፣ ከፊት ደግሞ ፍርድ የሚሰጠው ፍርድ ቤት አለ፣ መጨረሻ ላይ ደግሞ የሚያርመው ማረሚያ ቤት አለ። ሁሉም ጋር እኛ እንገናኛለን። ይህንን በክልል ውስጥ የህግ የበላይነትን በማረጋገጥ ደረጃ ግንባር ቀደም ሚና ያለው አቃቢ ህግ ነው። ህግ የበላይነትን ማረጋገጥ፣ የመንግስትንና የህዝብን ደህንነት ዋስትና እንዲኖረው ማድረግ፣ የፍትህ ስርዓቱ ውጤታማ እንዲሆንና ማህበረሰቡ ዋስትና ያለው አኗኗር እንዲኖር፣ ማህበረሰባችን የተረጋጋ ህይወት እንዲኖረው፣ በቃ የፍትህ ስርዓቱ እኔን ይጠብቀኛል ብሎ እንዳመን የማድረግ ስራ አለብን። ይሄ በአቃቢ ህግ ብቻ የሚሰራ ባይሆንም በተለይ ደግሞ አሁን ከጀመርነው አኳያ የፍትህና የዳኝነት አካሉ በጋራ አቅዶ በጋራ እየሰራ ነው ያለው። እውነት ለመናገር ፖሊስ ጋር ጥሩ ግንኙነት አለን። መግባቢያ ሰነድም እንዴት አድርገን ነው ወንጀልን እንከላከል የሚለው በቅርብ ጊዜ የመግባቢያ ሰነድ ተፈራርመናል። እስካሁንም ትልልቅ ወንጀሎችን በጋራ እያጣራ ነው። ለምሳሌ ሙስናን ከፖሊስ ጋር በጋራ እያጣራ ነው፣ እርምጃ እያስወሰድን ያለ ነው። አሁን ላይ በክልሉ እዚህም እዚያም የሚታዩ የሰላም እጦቶችን ተከትሎ እየተፈጸሙ ያሉ የተለያዩ የወንጀል ድርጊቶች በፍትህ ስርዓቱ ላይ አሉታዊ ተጽዕኖ እያሳደሩ መሆኑን የሚገልጹት ኃላፊው፣ ያም ሆኖ ከፖሊስ ጋር በሚያደርጓቸው ቅንጅታዊ ስራዎች የተሻሉ ውጤቶች መመዝገባቸውን አስረድተዋል። በዚህ በግጭቱ ወቅት ያልጠበቅናቸው ወንጀሎች እየተፈጠሩ፣ ለምሳሌ ሰው ማገት፣ ገንዘብ መጠየቅ፣ እነሱን ከክልሉ ፖሊስ ኮሚሽን ጋር በቅንጅት በመስራታችን ትልልቅ ቅጣት እንዲያገኙ አድርገናል። ብዙ ገንዘቦች እንዲመለሱ አድርገናል። ቀደም ባሉት ዓመታት በፍትህ ስርዓቱ ላይ የተደረጉት የለውጥ ተግባራት ውጤታማ ያልነበሩ መሆናቸውን የሚገልጹት አቶ ብርሃኑ ከቅርብ ጊዜ ወዲህ ግን በቢሮውና በሌሎች የፍትህ ተቋማት በተደረጉ የማሻሻያ ስራዎች በፍትህ ስርዓቱ ብቻ ሳይሆን በፍትህ ተቋማቱ ዘንድም ለውጦች መታየታቸውን አስረድተዋል። ባለፉት በርካታ ዓመታት በፍትህ ስርዓቱ ላይ የሪፎርም የሚባሉ ተሰርተዋል። እነኛ ሪፎርሞች በባህሪያቸው ጠገን የሚደረጉ ስለነበሩ መሰረታዊ ለውጥ አላመጡ። እስከ 2015 ድረስ በተደረገው ጥናት ማህበረሰቡ በፍትህ ስርዓቱ ላይ አመኔታ የለውም፣ ተቋማቱም ቅቡልነት የላቸውም። ይሄ ነው ጥናታችን የሚያመለክተው። በተለይ ደግሞ በዘመድ አዝማድ ይሰራል፣ በእጅ መንሻ ይሰራል፣ ፍርድ ጥራት አለ፣ የክርክር ብቃት የለም፣ አገልግሎት አሰጣጡ ቀርፋፋ ነው፣ ተደራሽ አይደለም የሚሉ በርካታ የፍትህ ስርዓቱን የሚፈታተኑ ቅሬታዎች አሉ። እውነቶችም አሉ። ከመስፋት መጋነን፣ መጨመር፣ መቀነስ እንደተጠበቀ ሆኖ እውነታው ማህበረሰቡ የሚያነሳው እውነት አለ። ይህን ታሳቢ አድርገን 2016 መጀመሪያ ዓመት ላይ ጀምረን በክልሉ የፍትህ ስርዓት የፍትህ ትራንስፎርሜሽን እቅድ ብለን ጠቅላይ ፍርድ ቤት ለራሱ ፍትህ ቢሮ፣ ፖሊስ ኮሚሽንና ማረሚያ ቤት ደግሞ አንድ ቡድን ሆነን የጋራ እቅድ አቅደን 10-11 ግቦች አሉት እቅድ አቅደን ስንሰራ ቆይተናል። በሂደቱ እውነት ለመናገር በርካታ ለውጦች እያመጣን ነው። አሁን የዲጂታላይዜሽን አገልግሎት ሰፊ ፖሊስ ኮሚሽን እያያችሁ ነው፣ ጠቅላይ ፍርድ ቤት እያያችሁ፣ እኛም ጋር ፍትህ ቢሮም በተመሳሳይ መንገድ የአገልግሎት አሰጣጡ እንዲቀላጠፍ እያደረገ በተመሳሳይ የክልሉን ሰላም እጦትና የፍትህ ተቋማትን ቅንጅታዊ ስራዎች ከግንዛቤ በማስገባት የፍትህ ስርዓቱን ከፍ ለማድረግ እንደሚሰሩ የስልጠና ተሳታፊዎች አረጋግጠዋል። መረጃውን ብናይ እርሰው አዘጋጅቶታል። ተከታትለን እንመለስ። አዲሶቹ 129 አቃቢ ህጎች በክልሉ ፍትህ ቢሮ አማካኝነት ለወራቶች የተሰጣቸውን የቅድመ አቅም ግንባታ ስልጠናዎች በጽንሰ ሀሳብ ደረጃ ያውቋቸው የነበሩ የህግ ጉዳዮችን በተግባር ይገነዘቧቸው ዘንድ እድል ስለመፍጠሩ በተለየ መንገድ ለዝግጅት ክፍላችን በአጋሩን አስተያየት ለማወቅ ችለናል። ወደፊት ወደ ስራ ከመሰማራታችን አንጻር የተሻለ እውቀትና ክህሎት ይዘን ለመውጣት በስነ ምግባርም የታነጽን እንድንሆን ለማገዝ የተዘጋጀ ስልጠና ነው። ይሄም ትልቅ እውቀትና የተሻለ ግንዛቤ እንዲኖረን አድርጎናል ማለት ነው። በተግባር ልምምድም ቢሆን በወረዳዎች ላይ ሄደን ያየናቸው የተግባር ልምምዶች የአቃቤ ህግ ሙያ ምን ያህል ሰፊ እንደሆነና ከብዙዎች አካላት ጋር ተቀናጅቶ ስራ የሚሰራና የህዝብ እና የመንግስትን
ሰላም የሚያስጠብቅ ወይም ደግሞ የህግ በላይነትን የሚያረጋግጥ ትልቅ ተቋም እንደሆነ ተረድቻለሁ። ከትምህርት ስለቆየን 5 ዓመት አቃቢ ህግ ዳኛ ተብለን አይደለም የሰለጠን ነው። ለስራ የሚመች ተደርጎ ሳይሆን ካሪኩለሙ የተቀረጸው ትምህርትን ተኮር ያደረገ ነው። ህግን ብቻ እንድናውቅ የተደረገ ነው ሎ ስኩል በቆይታችን። እዚህኛው ግን ፕራክቲካሊም ቲዮሪቲካሊ ጽንሰ ሀሳቡንም እና ተግባር ተኮሩንም ነው የወሰድን እና ጥሩ ነበረ። እነዚህ ጀማሪ የአቃቢ ህግ ባለሙያዎች ምናልባትም በቀናቶች ውስጥ ወደ ተግባር የሚገቡ መሆኑ ታውቋል። በዚህም መሰረታዊ የሆኑ የተቋሙ ተግባራትን በውጤታማነት ይፈጽሙ ዘንድ የፍትህ ተቋማቱ ቅንጅታዊ ስራዎች ወሳኝ መሆናቸውንም አመላክተዋል። ለዚህ ደግሞ በስልጠና ቆይታቸው በቂ ግንዛቤ የተፈጠረላቸው መሆኑንም አስረድተዋል። ከተቋሙ ተመራማሪዎችና መምህራኖች ውጪ በአቃቢ ህግ በዳኝነት በተለያዩ በጥብቅና ሙያ የሚያገለግሉ በጣም በእውቀታቸው በአገልግሎታቸው ሰፊ ልምድ ያላቸው አካላቶች በተለያዩ የስልጠና ዝግጅቶች መጥተው አሰልጥነውናል። ይሄ ደግሞ ከቲዮሪ ያለፈ የተግባር ልምምዳቸውን ተሞክሯቸውን አብሮነት ከመስራት ለምሳሌ አቃቢ ከፖሊስ ከፍርድ ቤት ጋር ብቻም ሳይሆን ከማህበረሰቡ ጋር እንዴት አብሮ ሰርቶ ወንጀልን ቀድሞ ከመከላከል ከዛም ደግሞ ወንጀል ሲከሰት ራሱ በድህረ ወንጀል ክስተት ማግስት ምን መስራት እንዳለበት ከዛም በኋላ ከሶ ከማስወሰንና ከአፈጻጸም አኳያ ማረሚያ ቤቶች ጋር ፖሊስ ጋር ተቀናጅቶ ከመስራት አኳያ እስካሁን የሌለኝን እውቀት ያላወቅኩትን እውቀት እንዳውቅና ወደ ሙያውን ተስቀላቀል በዚህ መንገድ መስራት እንዳለብኝ ትልቅ እውቀት ያገኘሁበት ነው። እና ደግሞ ግብአቱ ምንድነው በፊት ከነበረን የተለያየ የጽንሰ ሀሳብና የተግባር ተኮር የህይወት ልምድ ወስደንበታል እና በቅንጅት የመስራቱን ነገር በደንብ ተምረንበት ነው የወጣን ኢንስቲትዩሽኑ ላይ። የአቃቢ ህግ ስራ ከፖሊስ ወይም ከሌላ ተቋማት ጋር በቅንጅት የሚሰራ ከመሆኑ አንጻር እንዴት ነው በቅንጅት ስራዎችን ማስሄድ ያለብን፣ ውጤቱስ ምን ይሆናል የሚለውን አብረን ከስልጠና ጋር ያየን ነው። ይሄም ትልቅ ውጤት ያመጣልናል። ዛሬም ቢሆን በክልሉ የሚታዩ የሰላም እጦቶች የሚታወቁ ናቸው ያሉት እነዚህ ጀማሪ አቃቢ ህጎች ትክክለኛና ህጋዊ የሆኑ ስራዎችን በመከወን የበኩላቸውን ሁሉ ለማድረግ ዝግጁነታቸውን አስመስክረዋል። በልዩ ሁኔታም የተጠርጣሪዎችን ሰብአዊ መብቶች ያስከበረ የአቃቢ ህግ ስራዎችን በመስራት ኃላፊነታቸውን በአግባቡ እንደሚወጡም አረጋግጠዋል። የክልሉ ነባራዊ ሁኔታ እንደሚታወቀው ነው። ነገር ግን አሁን ከነበረው አሁን የተሻለ ነው ተብሎ ይገመታል። ከሱም አንጻር እንግዲህ ህግንና ማስረጃ መሰረት አድርገን እኛ ስራችንን መስራት እንዳለብን ነው ከስልጠናው የተገነዘብ ነው ማለት ነው። እንግዲህ የአቃቢ ህግ ትልቁ ሚና ከፖሊስና ከሌሎች አካላቶች ጋር በመሆን ሰላም የማስጠበቅ ስራ ነው። ቅድመ ወንጀል መከላከል ስራ ነው። ህዝብና መንግስትን የመጠበቅ ስራ መስራት ነው። ከዚህ አኳያ የተሰጠን ስልጠና የተሰጠን የስራ መመሪያ አቃቢ ህግ ከሶ ብቻ የሚያስወስን ከሶ ብቻ የሚያስቀጣ ኃይል እንዳልሆነና ተጠርጣሪዎችን ከመያዝ ጀምሮ ምርመራን በትክክል በእውነት እንዲጠራ የማድረግ ክስ በትክክለኛ ማስረጃ ተጣርቶ እንዲከስ የማድረግ ተጠርጣሪዎችንም ስለተጠረጠሩ ብቻ ሰብአዊ መብታቸውን እንዳይከበር ማድረግ ሳይሆን ሰብአዊ መብታቸው ተከብሮም ማንነታቸው ተጣርቶ ከፍትህ ከውሳኔ በኋላም መልሰው ወደ አቃቢ ህግና ፖሊስ እጅ ነው የሚገቡት። አቃቢ ህግ ሄዶ የመጎብኘት ሰብአዊ መብታቸው ምን ያህል አያያዛቸው ምን እንደሆነ የማስከበር ያለባቸውን ችግር የመረዳትና የመፍታት ኃላፊነት እንዳለበት ተረድተናል። ሰብአዊ መብትን በተመለከተ ከህገ መንግስታዊ መብት ጋር የተያዙ ነገሮች አሉ። ተጠርጣሪዎቹ ይሄንን ነገር እና ደግሞ ተወስኖባቸውም ሲሄዱ ማረሚያ ቤት ላይ ያለው አያያዝ ምናምን ተስተካክሎ እንዲጠብቃቸው እነዚህ ነገሮች በዝርዝር ተምረንባቸዋልና አይተናልም። በደንብ ስልጠናም ተሰጥቶናል። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ የፖሊስ ሰራዊቱን በልዩ ልዩ ሙያዎች በማሰልጠን ለክልሉ ሕዝብ ሰላምና ደህንነት የላቀ አስተዋጽኦ እያበረከተ መሆኑ ተገለጸ። የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ለወንጀል ታክቲክ ምርመራ፣ ለመንገድ ላይ ትራፊክና ደህንነት፣ ለመረጃ ክትትል ባለሙያዎች እንዲሁም ለተመላሽ ፖሊስ ሰልጣኞች አቀባበል አድርጓል። ባንተላግኘው አዲስ ተጨማሪ አለው። የተለያዩ ፖሊሳዊ ስልጠናዎችን በመስጠት የሚታወቀው የአማራ ክልል ፖሊስ ኮሌጅ ካለፈው ተግባሩ ላይ የሚታከል ብቁና አስተማማኝ የፖሊስ ኃይል ማፍራቱን ቀጥሏል።
በአሁኑ ወቅት የሚሰጠውን ስልጠና ለመከታተል ወደ ኮሌጁ ላቀኑት የፖሊስ አባላትም ኮሌጁ አቀባበል ያደረገ ሲሆን የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ፕሬዝዳንት ምክትል ኮሚሽነር አበበ ደለለ የእንኳን ደህና መጣችሁ መልእክት አስተላልፈዋል። ዩኒቨርሲቲ ኮሌጁ ብቃት ያላቸው መምህራንና የአካል ብቃት አሰልጣኞች ያሉት በመሆኑ የፖሊስ አመራርና አባላትን እንዲሁም ባለሙያዎችን አሰልጥኖ ለክልሉ ሕዝብ ሰላምና ደህንነት የላቀ አስተዋጽኦ እያበረከተ እንደሚገኝም ምክትል ኮሚሽነር አበበ ደለለ ገልጸዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የሰው ሀብት ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር አብዮት ሽፈራው የክልላችን የፖሊስ ኃይል ለክልሉ ሰላምና ደህንነት ራሱን መስዋዕት እያደረገና የክልሉን ሰላም ለማስጠበቅ ቀን ከሌት እየተጋ የሚገኝ መሆኑን በማወቅ በስልጠና የምታገኙትን ሙያዊ ብቃት ተጠቅማችሁ ማህበረሰቡን በቅንነትና በታማኝነት እንድታገለግሉ በማለት ለሰልጣኞቹ መልእክት አስተላልፈዋል። ሰልጣኞች በበኩላቸው የሚሰጠንን የሙያ ስልጠና በአግባቡ ተጠቅመን ሳይንሳዊ የሆነ አሰራርን በመከተል ማህበረሰቡን በፍትሐዊነት እናገለግላለን ብለዋል። ለህገ ወጥ ታጣቂ ቡድን ሊደርስ የነበረው የጦር መሳሪያ በቁጥጥር ስር መዋሉን የማዕከላዊ ጎንደር ዞን ፖሊስ መምሪያ አስታወቀ። በምዕራብ ጎንደር ዞን ላይ አርማጮ ወረዳ በተደረገ የኬላ ፍተሻ ለህገ ወጥ ታጣቂ ቡድን ሊደርስ የነበረው ዲሽቃና ስናይፐር በፖሊስ ቁጥጥር ስር መዋሉን የማዕከላዊ ጎንደር ዞን ፖሊስ አዛዥ ኮማንደር ደሳለኝ አበራ ተናግረዋል። መነሻውን አብርሃ ጅራ አድርጎ ወደ ባህር ዳር ሲጓዙ የነበሩ 2 ተጠርጣሪዎችም ፖሊስ በቁጥጥር ስር መዋሉን ኮማንደር ደሳለኝ አበራ አስታውቀዋል። ፖሊስ የጦር መሳሪያው በህገወጥ ቡድኖች እጅ እንዳይገባ በማድረጉ በህዝብ ላይ ሊደርስ የነበረ ከፍተኛ ጉዳት መቅረት መቻሉና በተጠርጣሪዎች ላይ አፋጣኝ የምርመራ መዝገብ አደራጅቶ የምርመራ ማጣራቱ መጀመሩን ኮማንደር ደሳለኝ አበራ ተናግረዋል። ህብረተሰቡ የህገ ወጥ ቡድኖች እንቅስቃሴ በንቃት መከታተልና ለጸጥታ መዋቅሩ መረጃ በመስጠት የተለመደ አጋርነቱን አጠናክሮ ሊቀጥል ይገባል ሲሉ የማዕከላዊ ጎንደር ዞን ፖሊስ አዛዥ ኮማንደር ደሳለኝ አበራ መልእክት አስተላልፈዋል። በባህር ዳር ከተማ በሕክምና ባለሙያ ላይ የግድያ ወንጀል የፈጸሙ ግለሰቦች በእስራት ተቀጥተዋል። ይፍቱ ስራ ዋጋቸው ተጨማሪ አላት። ባሳለፍነው 2017 ዓ.ም በባህር ዳር ከተማ ጥበበጊዮን ሆስፒታል በሕክምና ሙያ ህብረተሰቡን ሲያገለግል በነበረው በዶክተር አንዱዓለም ዳኘ ላይ የግድያ ወንጀል የፈጸሙ ታጣቂ ተጠርጣሪዎችን ተከታትሎ ፖሊስ በቁጥጥር ስር ማዋሉ ይታወቃል። በእነዚህ ተጠርጣሪዎች ላይም ፖሊስ ምርመራ ሲያጣራ ቆይቶ መዝገቡን በሰውና በሐኪም ማስረጃ በማጠናከር ወደሚመለከተው የፍትህ አካላት ልኳል። መዝገቡ የደረሰው የባህር ዳር ከተማና አካባቢዋ ከፍተኛ ፍርድ ቤት የተከሳሾቹን ጥፋተኝነት በማስረጃ በማረጋገጡ ከሰሞኑ በዋለው ችሎት በእስራት እንዲቀጡ መወሰኑን በአማራ ክልል ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራ መምሪያ ኃላፊ ኮማንደር ደመቀ ወንዶች አስረድተዋል። ዶክተር አንዱዓለም ዳኘ የጥበበጊዮን ስፔሻሊስት ዶክተር ነው። በ24 ጥር 24 ቀን 2017 ዓመተ ምህረት ከከተማ ማታ ወደ ቤቱ 1 ሰዓት እስከ 2 ሰዓት ተኩል ባለው ወደ ሆስፒታሉ ግቢ ውስጥ ስለነበረ ቤቱ መኖሪያ ቤቱ ወደሱ እየሄደ ያለ የተፈጸመ የግድያ ወንጀል ነው። ምርመራውን ከጀመርን በኋላ ያው በሰው ማስረጃም በወንጀሉ ማጠቃላይ ፎረንሲክ ምርመራም ባደረግነው ወንጀል ፈጻሚዎችን ተከታትለን እንዲያዙ ተደረገ። ከተያዙም በኋላ ያው ምርመራውን ጨርሰን ለአቃቢ ሕግ ልከነው ስለነበረ ዶክተር አንዱዓለም ዳኘ ላይ ግድያ ስለነበረ በግድያ ሌላው የተጭበረበረ ሰነድ የሚጠቀሙበት የያዙት ነበረ። እዚያው ወንጀል ፈጻሚዎች መታወቂያቸው የተጭበረበረ ነው፣ በሌላ ሰው ስም የተዘጋጀ ነው፣ 2-3 ስም ነው ያላቸው። እሱ ሰነድም የተጭበረበረ መሆኑን አረጋግጠን ስለላክ ነው በ3ቱም ወንጀሎች ክስ ተከሶ እንግዲህ ውሳኔውም 25 ዓመት አካባቢ እንደተፈረደበት ነው። ህዳር 12 ቀን ነው 2018 በዋለው ችሎት ማለት ነው ውሳኔው የተወሰነ። የሰሜን ጎጃም
እና የባህር ዳርና አካባቢው ከፍተኛ ፍርድ ቤት አቅርበን ያው ውሳኔ ያገኘበት ሁኔታ ነው ያለ። ድርጊቱን ፈጽመዋል ተብሎ በተጠረጠሩ ታጣቂዎች ላይ በተደረገው የወንጀል ምርመራ ሂደት ውጤታማ እንዲሆን ፖሊስ ከፍትህ አካላት ጋር በቅንጅት መስራቱን ኮማንደር ደመቀ ወንዶች ተናግረዋል። ከምርመራ ቡድኑ ከፖሊስ ኮሚሽን ከጠቅላይ አቃቢ ሕግ ከባህር ዳር ከተማ ዞን ፖሊስ ከሰሜን ጎጃም ዞን አቃቢ ሕግ ይሄ የተውጣጣ መርማሪ ተዋቀረ። እኔ ግድያና ልዩ ልዩ ወንጀሎች ምርመራ መምሪያ ኃላፊ ስለነበርኩ የምርመራ ቡድኑን እያስተባበርኩ ምርመራ ጀመር። ምርመራው ላይ አንዱ ትንሽ ያስቸግር የነበረው ወንጀሉ የተፈጸመበት ቦታ ወደ 7 አመት በሚሄደው በዋናው አስፋልት ቆሸ ተብሎ የሚጠራው ሰው እዚህ አካባቢ ብዙም የማይንቀሳቀስበት የተመረጠ ወንጀል ለመፈጸሚያ የመረጡት ቦታ ነው የነበረው። ሰዓቱም መሽቶ ስለነበረ ሰው እንቅስቃሴ በተወሰነ ደረጃ የተገደበ ስለነበረ ትንሽ ያስቸግር ነበር። ከዚህ አንፃርም ብዙዎችን እንደመነሻ የተጠቀምናቸው መንገዶች አሉ። ታጣቂ ኃይሎቹ እንዲያዙና ማስረጃዎች እንዲሟሉ በማድረግ በኩል የህብረተሰቡ ድርሻ ከፍተኛ ነው ያሉት የወንጀል ምርመራ መምሪያ ኃላፊው ህብረተሰቡን በማመስገን ከፖሊስና ከጸጥታ ኃይሎች ጎን በመሆን በወንጀል ምርመራው በኩል የሚያደርጉትን እገዛ አጠናክረው እንዲቀጥሉ መልእክታቸውን አስተላልፈዋል። ወንጀል ፈጻሚዎችን እንደ ህዝብ ፖሊስ ጋር መረዳዳት፣ ማገዝ፣ መረጃ መስጠት አለበት የሚል እንደ ህዝብ ለህዝብ ማስተላለፈው መልእክት አለኝ። ህዝብ ያግዘን። እዚህ አካባቢ ትንሿንም ነገር ኢንፎርሜሽን ባይሰጠን ኑሮ እኛ ማግኘት አንችልም ነበር። ይሄ ምርመራ ይሄ ዶክተር ብዙ ሰው ህይወት የሚያድን ሰው ነው። እንዳንድ ሰው ወይም እንዳንድ ግለሰብ የሚቆጠር አይደለም። በተራ ነገር እንግዲህ ሊያልፍ ይችላል። ስለዚህ ህብረተሰቡ ወንጀል ሲፈጸም ከመፈጸሙም በፊት ፖሊስ ጋር ሊተባበር ሊተጋገዝ ይገባል፣ ሊያግዝ ይገባል የሚል መልእክት ለማስተላለፍ ፈልጋለሁ። ያ ባይሆን ኑሮ ውጤታማ ማንሆንም ነበር የሚል ሀሳብ ስላለኝ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አትሌቲክስ ቡድን አባል የሆነው ኮንስታብል ይስማው ድሉ የታላቁ ሩጫ በኢትዮጵያ አሸናፊ ሆኗል። ባንተላግኘው አዲስ ተጨማሪ አለው። ሩጫን በአንደኝነት ያጠናቀቀውን ይስማው ድሉን የሚሸልሙልን የከተማችን ከንቲባ ክብርት አዳነች አቤቤ ናቸው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አትሌቲክስ ቡድን አባል የሆነው ኮንስታብል ይስማው ድሉ የታላቁ ሩጫ በኢትዮጵያ አሸናፊ ሆነ። የ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር ውድድርን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አትሌቲክስ ቡድን አባል የሆነው ኮንስታብል ይስማው ድሉ አንደኛ በመውጣት የ400 ሺህ ብር እና የዋንጫ ተሸላሚ ሆኗል። ሌላኛው የቡድኑ አባል የሆነው ዋና ሳጅን ድንቅ አለማየለ ደግሞ ሶስተኛ ደረጃን ይዞ በማጠናቀቁ የ100 ሺህ ብር እና የዋንጫ ተሸላሚ ሆኗል። ኮንስታብል ይስማው ድሉ ባለፈው ዓመት ታላቁ ሩጫ በኢትዮጵያ ሶስተኛ ደረጃን ይዞ ማጠናቀቁ ይታወቃል። በ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር ውድድር ላይ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አትሌቲክስ ቡድን አባል የሆኑት ኮንስታብል ይስማው ድሉና ዋና ሳጅን ድንቅ አለማየለ ባስመዘገቡት ድል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለመላው የክልሉ ፖሊስ ሰራዊት የእንኳን ደስ አላችሁ መልእክት አስተላልፏል። በተመሳሳይ መረጃ ዋና ሳጅን የኔነሽ ሽመክት ጣሊያን ሀገር የተካሄደው ሀገር አቋራጭ ሩጫ ውድድር አሸንፋለች። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አትሌቲክስ ቡድን አባላት በተለያዩ ውድድሮች ከፍተኛ ውጤት በማምጣት የሀገርን የክልሉንና የተቋሙን ስም በዓለም አደባባይ በማስጠራት አርበኛ እየሆኑ ይገኛሉ። የተከበራችሁ ተመልካቾቻችን ለሳምንቱ ያዘጋጀንላችሁ የፖሊስ መረጃዎች ይህንን ይመስሉ ነበር። ቀሪ የፖሊስ ዝግጅቶች ይቀጥላሉ። አብራችሁን ቆዩ።